ወመውዲዑ ሰውጥ አሐዲኩም የአንዳችሁ ቦታ ወመውዲዑ ቦታ ሰውጥ ማለት አለንጋ ማለት ነው፣ መግረፊያ አለንጋ። አሐዲኩም የአንዳችሁ የአለንጋችሁ መግረፊያ ቦታው አለች መጠኗ ማለት ነው። ኸይር ሚነል ጀነቲ ጀነት ውስጥ ቃለው ማለት ነው። የአንዳችሁ የአለንጋ ቦታ የምታክል ወይም ደግሞ አለንጋችሁ ወመውዲዑ ሰውጥ አሐዲኩም ሚነል ጀና ጀነት ውስጥ ቃለ የአለንጋ ቦታችሁ መጠኗን ለመግለጽ ማለት ነው። ኸይሩ ሚነ ዱንያ ወማ ዐለይሃ ከዱንያና በሷ ላይ ካለ ነገር በአጠቃላይ በላጭ ነው። ትንሹ ዱንያ ማለት እንግዲህ ኢትዮጵያን እንዳታስብ ዓለም ማለት ነው። ምን አይነት ምሳሌ ልስጥህ? ለምሳሌ በጣም የተጋነነው ቦታ የት ነው? አገራችን ላይ በዚህ በአዲስ አበባ ቦሌ ነው። በጣም አሪፍ የሚባለው ቦታ የት ነው? ቤተል አካባቢ ነው። የት ነው የምትሉት? ብቻ ከተማ መሃል ላይ አይን የሆነ ቦታ የቢዝነስ ሴንተር የሆነ ቦታ 1000 ካሬ ይሰጥህ ከምትባልና ወደ ክፍለ ሀገሩ ወይም ደግሞ ዳር ከሆነ ቦታ ላይ 1 ሚሊዮን ካሬ ይሰጥ የሚባል ሰው የቱን ነው የሚመርጥ? 1000 ነው። ለምን? ይሄ ቢዝነስ ነው። ሁሌ ምርት ነው። በቃ ገንዘብ የሚያመርትበት ማለት ነው። ትንሽ እንደምሳሌ እንዲገባችሁ ነው። ጀነት ላይ ያለችዋ ትንሿ ቦታ ዱንያና ዱንያ ላይ ካለ ነገር በአጠቃላይ ትበልጣለች። ትንሿ ቦታ እሺ። ጀነት ውስጥ ደግሞ የሚሰጠው ልዩ ስጦታ ደግሞ ምን ሊሆን ነው ታዲያ? የአንዳችሁ መግረፊያ አለንጋችሁ ቦታዋ ዱንያና ዱንያ ከያዘችው በአጠቃላይ ምን ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመውዲዑ ሰውጥ አሐዲኩም ሚነል ጀነቲ ኸይሩ ሚነ ዱንያ ወማ ዐለይሃ በሷ ላይ ካለ ነገር ወረውሐቱ የሚጓዛት የሆነ ወረውሐ ማለት ባደ ዘዋል ማለት ነው። ከቀጥር በኋላ ያለው እስከ ሌሊት ያለው ረውሐ ይባላል። እስከ ምሽት ያለው ማለት ነው። ወይም እንዲገባችሁ በምሽት የሚጓዘውና ፊ ሰቢልላህ የሩሁል አብዱ አንድ የአላህ ባሪያ የሚጓዘው ፊ ሰቢልላህ በአላህ መንገድ ላይ አዊል ገድዋ ማለት ደግሞ ንጋት ላይ ጠዋት ላይ ማለት ነው። ከጠዋት እስከ ዙሁር ያለችው ሰዓት ማለት እስከ ረፋዱ ያለው ሰዓት ፀሐይ ዝንብል እስከምትልበት ሰዓት ያለው ገድዋ ይባላል። ኸይሩ ሚነ ዱንያ ወማ ዐለይሃ ዱንያና ዱንያ ከያዘው ነገር በአጠቃላይ በላጭ ናት። አንድ ሰው ከቀትር በኋላ በአላህ መንገድ ለመታገል የሚጓዘው ጉዞ ወይም ደግሞ ከቀትር በፊት ያለው ማለት ነው የሚጓዘው ጉዞ ዱንያና ዱንያ ላይ ካለው ነገር በአጠቃላይ በላጭ ነው። ይሄ ሁሉ ምንድነው የሚያሳየው? የጂሃድን ትልቅ ደረጃን በአላህ መንገድ ላይ መታገልን ትልቅ ደረጃን የሚያመላክት ነው። ስለዚህ እንዳልኳችሁ መግቢያው ላይ ጂሃድ የሚባለው ነገር በቋንቋ ደረጃ መታገል ነው። አንድ ሰው ለዕልም ዳዕዋን ለማሰራጨት ለእስላም ለመልፋት የሚታገለውም ትግል እንደዚሁ ይያዝለታል። ትልቅ ደረጃ አለው። ዕልም ጠለበ ለዕልም በተለይ እውቀት ፈላጊዎች እስላምን ለመረዳት የመጣር የመንቀሳቀስ ከዚህ መስጊድ እዛ መስጊድ ከዚህ ሀገር ወደዛ ሀገር የመንቀሳቀስ ትልቅ ደረጃ አለው። ይሄም ፊ ሰቢልላህ ውስጥ ይገባል ይላል። ትልቅ ምንዳ አለው። ትልቅ ደረጃ ያለው ነው። መን ሰለከ ጠሪቀን የልተሚሱ ፊ ዒልመን ሰሀለ ላሁ ለሁ ጠሪቀን ኢለል ጀና ከሆነ እውቀትን ለመፈለግ መንገድን የጀመረ የቀየሰ ሰው አላህ የጀነትን መንገድ ያገራራለታል። ስለዚህም ይሄ ሁሉ ምንድነው ከተባለ በአላህ መንገድ ላይ ያሱ የአንተ መንገድ መሆን የለበትም። የዘርህ መንገድ መሆን የለበትም። የክብርህ መንገድ መሆን የለበትም። የገንዘብ መንገድ መሆን የለበትም። የዝና መንገድ መሆን የለበትም። ለማን መሆን ያለበት? ለአላህ። ይህ እንግዲህ ሁሉም ዒባዳ ላይ ይገባል። ለአላህ ካልሆነ ማንኛውም ነገር የማደርገው እንቅስቃሴ ባዶ ነው የሚሆነው። ሁሌም ለአላህ ነው። ማንኛውም ነገር ስትሰራ ለአላህ ነው። ሶስተኛውን ሐዲስ እንያትና ቆም ብለን ኦሪየንታሊስቶች አውሮፓዎች ኢስላም ላይ የሚነዙት ኢስላም የተስፋፋው በሰይፍ ነው የሚሉትን ነገር መልስ እንስጥበት። አን አቢ ሁረይራ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል እንተደበላህ አይ ተደመነላህ ማለት ነው። እንተደበላሁ ማለት አላህ ዋስ ይሆናል ነው። ወሊ ሙስሊም በሙስሊም ዘገባ ይላል ኪታባችሁ ተደመነላሁ አላህ ዋስ ሆኖታል ሊመን ኸረጀ ለወጣ ፊ ሰቢሊሂ በሱ መንገድ ላይ ለወጣ ላ ዩኽሪጁሁ አያወጣውም ደግሞ ኢላ ጂሃዱን ፊ ሰቢሊሂ በሱ መንገድ መታገልን ቢሆን እንጂ ወኢማኑን ቢ በሱ ማመኑ ቢሆን እንጂ አላስወጣውም። ወተስዲቁን ቢሩሱሊሂ እንደዚሁም
በእኔ መንገድ ማነው ወኢማኑን ቢ አፍወን ወኢማኑን ቢ ሲል በእኔ ማመን እንጂ አላስወጣውም። ኢላ ጂሃዱን ፊ ሰቢሊ ላ ዩኽሪጁሁ አላስወጣውም። ኢላ ጂሃዱን ፊ ሰቢሊ በእኔ መንገድ ለመታገል ካልሆነ በስ አላስወጣውም። ወኢማኑን ቢ በእኔ ማመን እንጂ አላስወጣውም። ያስወጣው ከጠላት ጋር ሊፋለምም ሊታገል ያስወጣው እኔ ላይ ማመኑ እንደዚሁም ደግሞ ወተስዲቁን ቢሩሱሊ በእኔ መልእክተኛ እውነት ብሎ ማረጋገጡ እንጂ አላስወጣውም። ይሄ በዚህ መልኩ ከወጣ ፈሁወ አለየ ዳሚኑን በእኔ ላይ ነው ዋስትናው አለ አላህ። አን ኡድኺለሁል ጀና ጀነት ላስገባው ዋስ ሆነዋለሁ። አው ወይንም ደግሞ አርጂዐሁ ልመልሰው ኢላ መስከኒሂ ወደ ቤቱ ወደ መኖሪያ ቤቱ አለዚ ያ ኸረጀ ሚንሁ ከዛ ከወጣበት ቤቱ ናኢለን ያገኘው ሆኖ ማናለ ያገኘውን ነገር ሚን አጅሪን ከምንዳ ሚን አጅር ማለት የአኺራ ምንዳ ማለት ነው። አው ገኒመቲን ወይም ደግሞ በአሸንፎ ሲመጣ የሚያገኘው ምን አለ ገኒማ ምርኮ አላ ከዚህ ሰጥቼው ሸልሜው ልመልሰው ዋስትናው ነው አለ አላህ ሱብሓነሁ ወተዓላ። ግን በደንብ አይታችሁታል መልእክቱ በኔ ይላል። ለአላህ ካልሆነ አይሆንም ማለት ነው እንጂማ ሰሂህ ሙስሊም ላይ የተረጋገጠ ሐዲስ አለ። ባለሀብቱ ይመጣል፣ በአላህ መንገድ የተጋደለው ይመጣል፣ እንደዚሁም ደግሞ ዒልም ያስተማረው ይመጣል። የውመል ቂያማ የመጀመሪያ እሳት የሚለኮስባቸው ሰዎች ፍርድ የሚሰጥባቸው ሰዎች የተባሉት እነዚህ ሶስት አካል ናቸው። በአላህ መንገድ ደሙ የፈሰሰው ይመጣል፣ አላህ ዘንድ ይገልጻል። የአንተ ከሊማ በላይ እንዲሆን ታገልኩኝ፣ ደሜን አፈሰስኩኝ፣ ይሄው ህይወቴን አጣ ይላል። ከዘብተ ይለዋል አላህ፣ ዋሻ ይለዋል። አንተ የታገልከው ጀግና እንድትባል ነው ተብሎልሃል ይለዋል። አያችሁ የውስጣችን የሚያውቀው ማን ነው? አላህ። የሆነ ነገር ስታደርግ ውስጥን አላህ ያውቀዋል። ለሰው ልመስል እችላለሁ፣ እንቅስቃሴ ሁሉ ነገሬ ለሰው ማሻአላህ ልባል እችላለሁ። የውስጤን ግን የተደበቀችውን ሚስጥር ግን ማን ነው የሚያውቀው? አላህ ነው። ከአላህ ሊሰወር አይችልም። ዋሽተሃል። አንተ ያደረግከው ጀግና ሹጃዕ ጀግና እንድትባል እንደ ከሊማ ማን ሰራ እንዲባል ነበር። ወቀድ ቂል ተብሎልሃል፣ ተዘፍኖልሃል። እኔ ጋር ምንም የለም ወደ ጀሃነም ውሰዱት ይላል አላህ። ዓሊሙም ይመጣል፣ አላህ የሰጠውን ኒዕማ ያረጋግጣል። ምን ይላል? ያ አላህ አንተ በሰጠኝ እውቀት አስተምሬ አስተላልፌ ተምሬ ይላል። አዎ አድርገሃል። ያደረግከው ግን ለኔ ብለህ ሳይሆን ዓሊም እንድትባል ዳኢ እንድትባል ነበር። ወቀድ ቂል ተብሎልሃል፣ ወርውሩት ወደ ጀሃነም ይላል። ባለሀብቱ ይመጣል፣ አላህ የሰጠውን ኒዕማ ያረጋግጣል። ከዛ በኋላ በሰጠኸኝ ንብረት ይኸው መስጊድ ገንብቼ መድረሳ በአላህ መንገድ ለሚታገሉ ገንዘብ ሰጥቼ ምን ብዬ ይላል ዑለማ ረድቼ ኸይር ስራውን በአጠቃላይ አላህ እንዲደረግ የሚፈልገውን በአጠቃላይ ይዘረድራል። ነገር ግን አላህ ምን ይላል? ከዘብተ ይለዋል፣ ዋሸ። ጀዋድ ቸር እንድትባል እንደ ከሊማ የሚሰጥ ማን አለ? ሲሰጥ አይኑን ጨፍኖ አይደል እንዴ የሚሰጠው? ማን አለ እንዲባል ዝናህ እንዲተረክልህ ነበረ፣ ተተርኮልሃል፣ ተዘፍኖልሃል ዱንያ ላይ። ስለዚህ አኺራ ላይ ምን እንደለህም ወደ ጀሃነም ወሰዱት ይባላል። አያችሁ ይሄ ሁሉ ምንድነው? ኢኽላስ ማጣት ነው። እያንዳንዱ ስራችንን አላህ ያውቀዋል። ኢነላሃ ላ የንዙሩ ኢላ ስወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ የሰውነት ቅርጻችሁ ወደ ንብረታችሁ አይመለከትም። አያውቀውም አይደለም አላህ፣ ለሱ ጉዳይ አይደለም። ጉዳዩ ምንድነው? አላህ ወደ ቀልብህ ይመለከታል። ቀልብህ ምንድን ያቀደው፣ ምንድን የነየተው፣ ምንድን ያሰበው ያውቀዋል። አላህ እሱን ይመለከታል። የምትሰራው ስራ ኸይር ነው አይደለም ነው፣ ጥሩ ነው ጥሩ አይደለም፣ ያን ነው የሚመለከተው አላህ። ስለዚህ ይሄ ሁሉ ደረጃ ያለው ነገር ለማግኘት ምን ያስፈልጋል? ኢኽላስ ያስፈልጋል። ኢኽላስ የስራዎች ሁሉ ቁንጮ ነው። ኢኽላስ የሌለው ስራ ተቀባይነት የለውም። ዝናው ለሰው ነው የሚሆነው። ኢኽላስ ያለው ስራ ግን ለአላህ ነው። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ነው የተወ አላህ የተሻለ ይተካለታል ሲል እኮ ለአላህ ነው። አልይ ምን አደረጉ መሰላችሁ? ጀግና የሚባል ሰው ጋር ተፋለሙ። አልይ ጣሉት። ከዛ ሲጥሉት ሌሎች ሲሉ እትፍ አለባቸው። አልይ ላይ ምራቅ ተፋባቸው። አልይ ተነሱ። ማንም ጀግና እኔን እንዳልነካ አንተ እድሉን አግኝተህ ተውከኛ። ቅድም እኮ ስታገለ የነበርኩት ለአላህ ብዬ ነበር። የአላህ ዲል ልታጠፋ ስለመጣ ነበር ስታገለ የነበሩ። ስተፋብኝ ግን ውስጤ ምን ተሰማኝ? እኔ ላይ አልኩኛል። አሁን ለማን ሆነ? ለነፍስ ሆነብኝ። ለዛ ነው የተውኩት። ምን ያህል ራሳቸውን እንደሚቆጣጠሩ አያችሁ። እኔ ስነካ ማሻአላህ ደረቴ ይወጣል።
የአላህ ዲን ሲነካ ኮንሸስ ነኝ ጊዜ ስለ አላህ ሲሆን ዝቅ ነው። እኔ ሰውን ደግሞ አንበሳው ነው አለው። በዱንያ ላይ ቂብላ የጠፋብንና ዱንያ የተደበላለቀችብን አንዱ እኮ ይሄ ነው። ዱንያ እዚች ጋር ተቀመጠች። ዲን ሲባል ዒልም ሲባል ቁርአን ሲባል የነብዩ ሐዲስ ሲባል እዚህ ነው ያለው፣ እጃችን ላይ ነው ያለው። ዛሬ ቂራት ቀረ ምንም አይመስልም። ዛሬ ሰላት አመለጠ ምንም አይመስልም። ዛሬ ኸይር ነገር ጎደለ ምንም አይመስልም። ዱንያው ነገር ጎደለ እንዴት ይላል። አየህ ቂብላ ጠፋ። መሆን የነበረበት ዲን በአጠቃላይ ዲን የሚባለው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአን ሐዲሱ በአጠቃላይ ኢስላምን የሚወክል ነገር በአጠቃላይ መቀመጥ ያለበት የት ነው? ልብህ ላይ ነው። ልባችን ላይ መቀመጥ አለበት። ዱንያ ነው እጃችን ላይ መቀመጥ አለበት። ዱንያ ሲጠፋ ጠፋ ነው፣ ምንም አይመስልም። አብዱልቃድር ጀላኒ እኮ ይሄን ሆኖባቸው ትልቅ መርከብ ነው አስጭነው ከህንድ ወደ ባግዳድ ተጭኖ ሲመጣ ሰጠመባቸው ተባለ። አገልጋያቸው ሲነግራቸው አሰቡና አልሐምዱሊላህ አሉ። ሄደና ኢንፎርሜሽኑ የተሳሳተ ነው ብሎ ድጋሚ ሩጦ መጥቶ የእርሱ አይደሉም ተደሰቱ አላቸው። አልሐምዱሊላህ አሉት። ግራ ገባው ሰውዬ። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ምንድነው አላቸው። እሱ እንዲዘሉ ነበር። ቅድም ጠፋ ስትለኝ ዱንያ የት ነበር ያለችው ቦታዋ ብዬ ሳስብ ነበር። በመጥፋቱ ምን የጎደለብኝ ምን የቀነሰብኝ፣ በኢማኔ ላይ ምን የጨመረብኝ የቀነሰብኝ ነገር አለ። ያን ሳስበው ነበር። ምንም ነገር በቃ ማለት ኢማኔ ባለበት ነው። ምንም ብስጭት አላልኩም። አልሐምዱሊላህ አላህ ነው ያመጣው፣ አላህ ወሰደው። አልሐምዱሊላህ መጣለም ስትለኝ ለኢን ሸከርቱ አዚደነኩም ነው። አልሐምዱሊላህ አልሐምዱሊላህ ውጪ የለም። ሁሌ አልሐምዱሊላህ ነው። ስትቸገር ስትደሰት፣ በሁሉም ሁኔታ ሶብረኛና አልሐምዱሊላህ ስትል ትልቅ ደረጃ ይገኛል። ስለዚህ ይሄ ዲን የሚባለው ነገር ቀላል አይደለም። እንደው ወደ ሌላው ሐዲስ ከሄድን ብዙ ይሆንብናልና ዛሬ አውሮፓዎቹ ኢስላም የተስፋፋው በጦርነት ነው፣ ኢስላም የተስፋፋው በሰይፍ ነው እንዴ? ውሸታሞች የኢስላምን ስም ሊያጠለሹ ሲሉ ይሄን ይላል። እስቲ እንመልከታ። ቅድም መግቢያ ላይ አልኳችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 13 ዓመት እኮ እየተበደሉ እኮ የሰጡት መልስ የለም። ሰሃቦቻቸው እየታረዱባቸው፣ ሱመያ ባሰቃቂውና ስትገደል ያለመዱት አገር ወደ ኢትዮጵያ ጭምር እስኪመጡ 2 ጊዜ ብዙ መከራ እስኪደርስ መልስ የሰጡት ነገር የለም። የአላህ ዲን ከማስተማር ውጪ ላኢላሃ ኢላላህ ከማለት ውጪ ከማስተማር ውጪ ምንም ያደረጉት ነገር የለም። መዲና ሄደው እኮ ቁዋ ከመጣ በኋላ ራሱ ከሳቸው ጋር በእምነት የተለዩትን ጭምር ስምነትን ያደረጉት ፈርተው በደነገጡበት ሰዓት ስምምነትን ያደረጉት። ምን ስምምነት? የውጭ ጠላትን አብረን እንድንዋጋ፣ እዚህ ደግሞ የኛ እንዳትነኩ የእናንተ እንዳንነካ፣ በሃይማኖታችሁ ልትቀጥሉ ብለው ተስማሙ። ምን ኖሯቸው? አቅም ኖሯቸው። ያ ሁሉ ሆኖ ግን ይሁዳዎች ሸር ይሸርቡ ነበር፣ ሸር ያደርጉ ነበር። አሁን ላይ እንደምታዩት ማለት ነው። የተኩስ አቁም ስምምነት ይባላል አይደል? ማን ነው የሚያፈርሰው? ብዙ ዜና ላያችሁ። ማን ነው የሚያፈርሰው? ብዙ ጊዜ ከፍልስጤም ከሐማስ ጋር የተኩስ አቁም ስምምነት ይባላል። ስምምነት ማን አፈረሰው ነው የሚባለው? አፍርሶ ሌሊት ላይ ህፃናቶችን ሲፈጁ ታያለ። ሁሌ ቃል ኪዳን ማፍረስ የይሁዶች መለያቸው። ያን ስምምነት ነብዩ ሰለላሁ ዐለይሂ ወሰለም ጋር አፈረሱት። በኑ ነዲር፣ በኑ ቁረይዛ ምናምን የሚባሉ የይሁዶች ጎሳዎች ነበሩ፣ አፈረሱ። ከዛ በኋላ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከነሱ ጋር ጸብ የገቡት። አንድ ሙሽሪኮቹ ነብዩ መዲና ላይ ተቀምጦ ጭምር አላስቀመጧቸው። ሰላይ የላኩ ሙናፊቆችን እየላኩ ምን ያረቡ ነብዩን የመግደል ሙከራ አደረጉባቸው። አንዴማ ይሁዳዎቹ ጠርተው ምግብ እንጋብዝ ብሏቸው ምን ብለው እሺ ብለው እንነጋገር ብለው ቁጭ ብለው ከላይ ግን ሸረኛ ወጥተዋል። ምን ሊያረግ? ቋጥኝ ድንጋይ ይለቅባቸው ረሱል ላይ ጅብሪል መጥቶ ጣላቸው። ወጥ አላህ ጠብቋቸዋል። ወላሁ ያዕሲሙከ ሚነናስ፣ አላህ ከሰዎች ተንኮል ይጠብቃል ብሏቸዋል። አላህ ጠብቋቸዋል። ብዙ ነገር ሞክሮባቸዋል። 13 ጊዜ መግደል ሙከራ ተደርጓል። ከዛ በኋላ ንብረታቸውን ዘርፎባቸው ምን ብሏቸው? ኡዚነ ሊለዚነ ዩቃቲሉን አለ። እነዛ ንብረታቸው ለተወሰደባቸው ለተበደሉት ምን ላሉት ጦርነት ተፈቀደላቸው እስኪባል ድረስ እኮ አረ ይፈቀድ ብሎ ዑመር ቢኑ ሐምዛ ቢሉ አይ አላህ ካልፈቀደ የለም ነው ያሉት። አላህ የፈቀደ ጊዜ ብቻ እዛን እንትና ቁጥራቸውም አይገናኝም። 317 አካባቢ በድር ጦርነት የሙሽሪኮቹ 3 እጥፍ ወደ 1000 ስንቃቸው አይገናኝ፣ የጦር መሳሪያቸው አይገናኝ።
ወኢነላህ አላ ነስሪሂም ቀዲር። ነገር ግን አላህ ሊረዳቸው ቻይ ነው አለ። ይረዳቸው እንደሚያሸንፉ ነገራቸው። መላእክት አውርዶ ነው አላህ ምን ያላቸው ጠላቶቻቸውን ያወድምላቸው እንጂ አውሮፓዎቹ አሁን ስም እንደሚሰጡት አይደለም። እንምጣ በእነሱ በይሁዳው በካቶሊቱ በምኑ ስንቱን ያወደሙት ስንቱን ጨርሰዋል። ታሪክ ስትመለከቱ በአውሮፓ ውስጥ 12ኛው ክፍለ ዘመን ላይ እስከ 12ኛው ክፍለ ዘመን ላይ የተደረገው እኮ ነገር በጣም ከባድ ነው። ስንቱን ያወደሙ ስንቱን ጨርሰውታል። ይሄ ሲቆጠር 300 በነብዩ ሰለላሁ ጦርነት ላይ በነበረው 300 ምናምን ከሙስሊሙ 400 ምናምን ከሙሽሪኮች ምን ያለው የሞተው ያ ግን ሲቆጠር በሚሊዮን የሚቆጠር ሁለተኛው ዓለም ጦርነት ላይ ስንት ነው ያለቀው? 50 ሚሊዮን የሚጠጋ ህዝብ አልቋል። በማን እኛንን በቃ እኛ ብቻ ነው በሚል ማለት ነው። ኢስላም ከዚህ ይሰጣል። ሁሌም ለሰላም የሰጠው ቦታ ትልቅ ቦታ ነው። ኢስላም ራሱ ስሙ ምንድነው? ሰላም ነው። ይህን ሰላም ግን ሁለት ትርጉም አለው። አንደኛው አልስቲስላም ነው፣ ለአላህ እጅ መስጠት ነው። ለአላህ እጅ ሰጠ የሱን አምልኮን ፈጽመ የምታገኘው ሰላም ማለት ነው። አዎ አካላዊ ሰላም አለ፣ ውስጣዊ ሰላም አለ። ውስጣዊ ሰላም የምታገኘው ለአላህ እጅ ስትሰጥ ነው። የአላህ ባሪያ ስትሆን አላህ ውስጥን ሰላም ያደርገዋል። ከማህበረሰብ ጋር ሰላም ነው። ብዙ ሐዲሶችን እኮ ስትመለከቱ የሰላም ነው እኮ። ጎረቤቱን አዛ የሚያደርግ ጀነት አይገባም ይላል አይደል? ለምን? ለጎረቤት ምቹውን እኮ ነው፣ ሰላሙን ነው፣ ሌላ አይደለም። ሚስት ባሏን ሲል ባል ስለሚስት ሲያመጣ፣ የእናት አባት ሐቅ ሲያመጣ፣ ከሰው ሐቅ ጋር ሲያመጣ የነካ እንዲህ ነው እንዲህ ሲል የማህበረሰቡ ሰላም እንዲጠበቅ እኮ ነው። የሰረቀ እጅ ይቆረጣል ሲል ምንድነው? ማህበረሰቡ ሰላም ሆኖ ይቀመጥ፣ ንብረቱ ላይ ማይፈራ ማይሰጋ መሆን አለበት፣ ሰላም ሊያገኝ ይገባል። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ተምረናል አይደል? ቂሳስ ላይ እኮ ለእናንተ የልቦና ባለቤቶች የህይወት ዋስትና አላችሁ። የገደለ ይገደላል ብሎ ህጉን ሲያመጣ እስላም እዚህ ጋር ሰላም እንዲገኝ ነው፣ ሌላ አይደለም። አለዛማ እንደፈለገ ገሎ ማረሚያ ገብቶ ጠብሎ የሚወጣ ከሆነ አሁንም ግድያው ምን ይላል? ይስፋፋል። ያን ደግሞ እያየን ነው። የአላህ መልእክተኛ ሰለላሁ የተናገሩትን ገዳይ ለምን እንደሚገደል ተገዳይ ለምን ገዳይ ለምን እንደሚገድል ተገዳይ ለምን እንደሚገደል የማቅበት ወቅት ይመጣል። ይሄው ዘመናችን እያየን ነው። ለምን ዓላማ እንደሚገድል አቅም ለምን እንደሚገደል አቅም የሰው ደም ርካሽ የሆነበት ወቅት ማለት ነው። ስለዚህ ሰላም የሚባለው ነገር ለእስላም ቦታ አለው። እንዲህ ሲባል ግን የሆነ ጂሃድ የሚባለው ባል ይሻራል እንጂ ነፍሱን እኮ ከጂሃድ እኮ ያላወራ እኮ አላህ መንገድ ጠላት ከመጣ ፋለማሉ ብሎ ነፍሱን ያላወራ እኮ የንፋቅ እንትን አለበት ነው የተባለው። ነገር ግን ምን አለው? ልብ ያዙ፣ ልብ በሉ። መመሪያ አለው፣ ሽሩጦች አሉት፣ መስፈርቶች አሉት። እነዛ መስፈርት መሟላት አለበት። መሪ ሊኖረው ይገባል እንጂ ዝም ብለህ ተነስተህ ጂሃድ የምትለው ነገር አይደለም፣ ጫወታ አይደለም። ያ ሊታወቅ ይገባል። ሐታ እናት አባት ማስፈቀድ አለብህ እኮ። እናት አባቱን እኮ ነብዩ ሰለላሁ ዐለይሂ ወሰለም እናት አለች ሂድ እሷን ኻድም ብለውታል። እናት አባትን ላታስፈቅድ የምችለው እስላማዊ አስተዳደር ላይ ሆነ ጠላት በአጋጣሚ ከመጣ ነው የዛን ለመመከት ነው እንጂ ገና ታቅዶ በዚህ ቀን ምናምን ከተባለ እናትህ ካፈቀደችልህ የምትወጣው ካልፈቀደችልህ አትወጣም ማለት ነው። ይሄን ያሉ ሁሉ ደረጃ ብዙ እንትን አለው፣ መስፈርቶች አሉ። ያንን ኢንሻአላህ በዚህ ሐዲስ ላይ ብዙ ነገሮች አሉ የምንማማራቸው። በዚህ ኪታቡል ጂሃድ ላይ በጣም ሰፋ ያለ ሐዲስ ነው የሚያመጣው። እሱን ኢንሻአላህ ባሉት ቀናቶች ላይ ለመማማር እንሞክራለን። የዛሬውን እዚህ ላይ እናጠናቅቃለን። هذا وصلى الله على نبينا محمد وعلى اله وصحبه وسلم. السلام عليكم ورحمة الله وبركاته. እስቲ ትንሽ ወደዚህ ቀረብ በሉ ወደዚህ